50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦቼ ዛሬ እንግዲህ በጣም አስገራሚ መረጃ ነው የሰበሰብኩላችሁ። ከዚህም ከዛም አድርጌ አጋልጨዋለሁ። በዚህ ዙሪያ ላይ በጣም ጠንካራ መረጃ እንዲኖራችሁ ፈልጋለሁ። ይህን ጉዳይ በተመለከተ እንግዲህ የኦርቶዶክሳውያንን ግድያ እና ጭፍጨፋ በተመለከተ ከጊዜ ወደ ጊዜ እየጨመረ መጥቷል። ሊቆም አልቻለም። ከሰሞኑንም እንደሰማነው ከባድ የሆነ ነገር ነው። በጣም ልብ የሚሰብር የሚያሳዝን ድርጊት ነው የተፈጸመው። ከዚህ ጭፍጨፋ ጀርባ ያለው አውድ ምንድነው? ምስጢሩ ምንድነው? የሚለው ነገር በትክክል መታየት መቻል አለበት። ይህን ጉዳይ በተመለከተ ኦርቶዶክሳውያንም፣ ካቶሊኮችም፣ ሙስሊሞችም፣ የፕሮቴስታንት እምነት ተከታዮችም እምነት ያላችሁ በጠቅላላ ይመለከታቸዋል። ምክንያቱም ይሄ ጉዳይ ነግ በኔ ነው። የክርስቲያኖችን ደም የሚጨፈጨፉ ዲያብሎስ በክርስቲያኖች ደም የተወሰነ ጊዜ ቻርጅ እያደረገ ደማቸውን እየተጠቀመ እድሜ ለመቀጠል የሚያስችል ስራ ነው የሚሰራው እርኩሱ ዓለም። በክርስቲያኖች ላይ የሚደረገው ጭፍጨፋ በደማቸው የሚፈሰው ደም ማለት በቀጥታ እርኩሱ ዓለም የክርስቶስን ደም ማግኘት አይችልም። ስጋው ደግሞ የቆረቡትን ክርስቲያኖች ደም ነው የሚያገኘው። ስጋው ደግሞ የቀረቡ ክርስቲያኖችን ደም እርኩሱ ዓለም በመስዋዕትነት እንዲከፈልለት ይፈልጋል። ያንን ቢያገኝ በቀጥታ ከዛ ቻርጅ ያደርጋል። የእርኩሱ ዓለም ከፈሰሰው የክርስቲያኖች ደም የሚወስደው ኃይል አለው። ቀጥታ ደሙን አይደለም የሚወስደው፣ ከደሙ የሚወጣ ኃይል አለ። ያ ኃይል እርኩሳን መናፍስ በምድር በሚደክሙበት ሰዓት፣ መስራት ባልቻሉበት ሰዓት፣ በምድር ላይ እርኩሰት የክፉን ስራ ለመስራት አቅም ባጡ ሰዓት ላይ አንድ ዝም ብሎ ሰው ከሚገደል አንድ ክርስቲያን ቢገደል በክርስቲያኑ ደምና ስጋ ውስጥ ያለው ስጋ ወደሙ ኃይል አለ። ያንን ኃይል የኤሌክትሪክ ቫይብሬሽኑን ቻርጅ አድርገው የተወሰነ ጊዜ መጠቀም ይችላሉ። በቀጥታ የክርስቶስ ስጋና ደምን ኃይል ማግኘት ስለማይችሉ ከክርስቲያኑ ደም ከሚወጣው ቫይብሬሽን ግን ያን ኃይል ተጠቅመው እርኩሳን መናፍስት የተወሰነ ጊዜ እድሜያቸውን ያስቀጥላሉ። ይህን ሴክሬት መሰረት አድርጎ ግድያዎች ይፈጸማሉ። ውድ ሣድስ ቤተሰቦቼ ነግ በኔ ነው። ይሄንን ወደ ኋላ ሄዶ ማየት ያስፈልጋል። ታሪካዊ ዳራዎቹንም ይዤላችኋለሁ። አሁን ያለውን የጭፍጨፋ ምስጢራቱንም የሚነገሩት ምንድናቸው፣ ከጀርባው ያለው ሚሽን ምንድነው የሚለውንም በተመለከተ በደንብ አድርጌ አሳያችኋለሁ። ከዛ ውጪ እንግዲህ በታሪክ ውስጥ የተቀመጡ የቅርብ ጊዜ የጭፍጨፋ ታሪኮችን እንኳ ወደ ኋላ ዞር ብለን ብናይ ከጥር 2011 ዓ.ም በ2018-19 እንደ አውሮፓውያን ዘመን አቆጣጠር እስከ አሁን መጋቢት 26 ባለው ጊዜ ውስጥ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ምእመናን በታሪክ በኃይል አሰላለፍ ለውጦች በየክልሉ በሚንቀሳቀሱ የተለያዩ የታጠቁ ኃይሎች አማካኝነት ከፍተኛ ጭፍጨፋዎች ሲከናወኑ ቆይተዋል። ውድ ቤተሰቦቼ ይሄንን አሁን እንደሆነ ነገር ማለትም እንደ ቀላል ነገር አድርጋችሁ እንዳታዩት ነው። ለምሳሌ ከቅርቡ ካለው እንኳን ብናይ በአርሲና በምስራቅ ሐረርጌ ጥቃቶች በየካቲትና መጋቢት 2026 ብቻ ከ35 በላይ ኦርቶዶክሳውያን በአርሲና በምስራቅ ሐረርጌ ዞኖች ተገድለዋል። የአባ ወልደ ሚካኤል ግድያ በ2026 ከታዩት መካከል ነው። ታዋቂው የሙሴው አሰቦት ገዳም መነኩሴ አባ ወልደ ሚካኤል በየካቲት 2026 እንግዲህ በጥይት እንደተገደሉ ታውቃላችሁ። አሁን በየካቲት 2026 የአርሲ ግድያ 21 ኦርቶዶክሳውያን
በየካቲት 19 እስከ 20 ባለው 2018 ዓ.ም ወይም በየካቲት 2026 በሽርካ ወረዳ ጃዊ ቀበሌ ተገድለዋል 21 ኦርቶዶክሳውያን። በጥቅምት 2025 የአርሲ ጭፍጨፋ በምስራቅ አርሲ ዞን በጥቅምት 2025 ብቻ ከ25 በላይ ምዕመናን ተገድለዋል። ውድ ቤተሰቦቼ የታጠቁ ታጣቂዎች እንቅስቃሴን በተመለከተ ጥቃቶቹ በተለይ በአርሲ ምዕራብ ሐረርጌና በሻሸመኔ አካባቢዎች በተለያዩ ታጣቂ ኃይሎች የሚፈጸሙ ናቸው የተባሉትን ጨምሮ የመኖሪያ ቤቶች መቃጠል በ2026 ዓ.ም በየካቲት 2026 ጥቃት 10 ቤቶች የተቃጠሉበት የቅርብ ጊዜ ሪፖርት ነው። ከግድያው ባሻገር የቤተክርስቲያን ንብረቶች ተዘርፈዋል፣ አብያተ ክርስቲያናት ተቃጥለዋል። የማንነት መታወቂያ ጥቃትን በተመለከተ ግድያዎቹ ኦርቶዶክስ መሆንን መሰረት ያደረጉ ስልታዊ ጥቃቶች እንደሆኑ ሪፖርቶች ያመለክታሉ። ከዚህ ጋር በተያያዘ እንግዲህ ህገወጥ የሚባሉት በጣም በርካታ ጥቃቶች ይሄ ብቻ ያለባቸው አይደሉም። ለምሳሌ በሻሸመኔ የተቃውሞ 2023 ዓ.ም በየካቲት 2023 ታስታውሱ እንደሆነ በሻሸመኔ የጸጥታ ኃይሎች በካቴድራል አቅራቢዎች ምዕመናንን ተኩሰው ገድለዋል። ዩሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በብዙ መልኩ የሚያነሳቸው ክሶች እንዳሉ ይታወቃል። በተለይ ቤተክርስቲያኒቱን በዘርና በሃይማኖት ከፋፍሎ የማስቀመጥ አካሄድ በጣም በርካታ ነገሮችን ይዞ የመጣበት አካሄድ እንዳለው ከጀርባው የተሰነደ በጣም አደገኛ ነገር እንዳለበትም ጭምር ይነገራል። ይህንን በተመለከተ በጣም ብዙ የሚነሱ ነገሮች አሉ። ለምሳሌ በቤተክርስቲያኒቱ በግለሰቦች ላይ ከሚደረጉ ግድያዎች በተጨማሪ ለምሳሌ ታሪካዊ የአሰቦት ገዳም በየካቲት 2026 በታጠቁ አካላት ጥቃት የደረሰበት፣ በዝቋላ አቦ ገዳም ጥቃት 2024 ዓ.ም የካቲት 21 2024 ነው የምታስታውሱ ከሆነ በዝቋላ አቦ ገዳም 3 መነኮሳት አንድ ጀማሪም እንደዚህ ማለት ከቤተክርስቲያን አገልጋይም ጭምር ተገለዋል። ታሪካዊው ደብረ ኤልያስ ገዳም በኃይል የተወረረበት የቅርብ ጊዜ 2023 ትዝታ ነው። በ2012 እና በ2013 ዓ.ም ማለትም ከ2020 እስከ 2021 ከ100 በላይ አብያተ ክርስቲያናት የተቃጠሉበት ጥቃት የቅርብ ጊዜ ነው። በርካታ ጥቃቶች በቤተክርስቲያን ቅዱሳን መጻሕፍት ንብረቶች ላይ ውድመት ያመጡበት እንዳለም በትክክል ትረዳላችሁ። በመጋቢት 2026 በአማራ ክልል በሚገኘው የሬሲ አድባራት እዛ አካባቢ ላይ ያለ የደብረ ማርያም ገዳም ጥቃት አይ ቲንክ ስሙ ላይ ካልተሳሳትኩኝ በ2026 አሁን በቅርቡ እንደዚህ አይነት ተመሳሳይ ጥቃት እንደደረሰ ታያላችሁ። ይሄ ሆን ተብሎ የሚደረጉ የተሰሉ አካሄዶች እንዳሉበት በትክክል ትረዳላችሁ። ከዚህ ጋር በተያያዘ እንግዲህ ለምሳሌ የዚህ ተጽዕኖ በርካታ ስደቶችንና ማህበራዊ ተጽዕኖችን እንዳመጣም በኢምፓክት ደረጃ ያለውን ታያላችሁ። ከ190 በላይ ሰዎች በአርሲ እስካሁን ድረስ ባለው ተገለዋል። የሚገርማችሁ ማለት ነው ከ2021 ጀምሮ በአርሲ ዞን ብቻ ከ190 በላይ ምዕመናን የተጨፈጨፉት። በጥቅምት 2025 የአርሲ ጭፍጨፋን ዝርዝር በተመለከተ በሆኖሎ ዋቤ ወይም ደግሞ ሲልታና ወረዳ 5 ሰዎች የተገደሉበትን ነገር ጨምሮ የታጋቾች መጥፋት ታግተው በ2026 በየካቲት 2026 21 ሰዎች ሲገደሉ ሌሎች 2 ሰዎች ታግተው የት እንዳሉ አይታወቅም። It's a deliberate project። ምዕመናን በስፋት የተፈናቀሉበትን ታያላችሁ። በ2023 እስከ 2026 ባለው በአርሲና በሻሸመኔ በመቶዎች የሚቆጠሩ ምዕመናን ተፈናቅለዋል። ቤታቸውን ንብረታቸውን ጥለው ኦርቶዶክሳውያን ምዕመናን ተፈናቅለዋል። ኦርቶዶክሳውያን ምዕመናን ማለት ሁሉንም ብሔረሰብ የሚያካትት ነው። እዛው ልብ በሉ። የኦሮሞ ተወላጆች፣ የአማራ ተወላጆች፣ የትግሬ ተወላጆች፣ የጉራጌ ተወላጆች ማንም ሊሆን ይችላል። ኦርቶዶክሳውያን ላይ ያተኮረ እንደሆነ ግን በትክክል ትመለከታላችሁ። ሕሊና እንዳለው ሰው ይህንን ነገር አለማየት ትክክል አይደለም። ውድ ቤተሰቦች ማየት ነው በጣም ትክክለኛው። እዚሁ በመጋቢት 2026 የተደረገ ጥቃት ላይ ቄሶችና ቤተክርስቲያን አገልጋዮች ታርደዋል። ማለት ግድያው በመታረድ ደረጃ እንደሆነ ታያላችሁ። ለምሳሌ በ2022 ዓ.ም
በመስቀል በዓል ወቅት በኦሮሚያ ክልል በተፈጸመ ጥቃት ምዕመናን የተገደሉበት የቅርብ ጊዜ ትውስታ ነው። የባህልና ታሪካዊ ቦታዎች ጥቃት በ2023 ዓ.ም በሸገር ከተማ አብያተ ክርስቲያናት ያለ አግባብ ፈርሰዋል። የካህናት መታሰር በ2023 የቤተ ክርስቲያኒቱን መብት የጠየቁም ካህናትና ምዕመናን የታሰሩበት ትዝታ የቅርብ ጊዜ ነው። የታጠቁ አካላት ጥምረት የታጣቂዎች እና የአካባቢ አስተዳደር አካላት ጥምረት ጥቃቱን ስልታዊ ያደረገው እንዳለም ጭምር የሚነገሩ ዘገባዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው ጥቃት የኢትዮጵያን ታሪክና ሉዓላዊነት ለመናድ የታለመ እንደሆነ በግልጽ ያሳያል። ምክንያቱም ቤተክርስቲያኒቱ ኢትዮጵያን በማዋሃድ ከፍተኛ ውለታ ያደረገች ቤተክርስቲያን ናት፣ ቤተ እምነት ናት። እነዚህና መሰል ጉዳዮችን ስታዩ በመጨረሻዎቹ ዘመናት ላይ ያሉ ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የነገረን ነገር በጠቅላላ ትዝ የሚለን ሲክሬት እንዳለበት ታያላችሁ። ያ ብቻ አይደለም። በታሪክ ውስጥ በተመሳሳይ ሁኔታ በኢትዮጵያ ቤተክርስቲያን ላይ ሲደረጉ የነበሩ ግድያዎች፣ ጭፍጨፋዎች ስታዩ አሁን የጀመረ እንዳልሆነና ረጅም ጊዜ የዘለቀ ደሊብሬት ጥቃት የሚከናወንበት እንደሆነ በትክክል ታያላችሁ። ለምሳሌ ውድ ቤተሰቦቼ የዮዲት ጉዲት ዘመን ላይ በ980 ዓመተ ምህረት ዮዲት ጉዲት ለ40 ዓመታት ያክል በቤተክርስቲያን ላይ ከፍተኛ ጥፋት አድርሳ እንደነበረ ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በርካታ አብያተ ክርስቲያናትን አቃጥላለች፣ ካህናትን በመግደልም ትታወቃለች። ምክንያቱን አሁን ሰብስበን እናየዋለን። ሌላኛው ለምሳሌ የአህመድ ግራኝ ወረራ በ1529 እስከ 1543 ዓ.ም ኢማም አህመድ ኢብን ኢብራሂም ወይም ግራኝ የመካከለኛው ዘመን የቤተክርስቲያንን ቅርሶች፣ መጻሕፍትን፣ የወርቅ መስቀሎችን ዘርፈዋል፣ ቤተክርስቲያንን አቃጥለዋል፣ ምዕመናንን ገድለዋል። ይሄም የተከናወነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው። ለምን? በግራኝ ወረራ ወቅት ላይ እንደ ሐይቅ እስጢፋኖስ ያሉ ታዋቂ ገዳማት ተዘርፈዋል። በርካታ ምዕመናን በኃይል ሃይማኖታቸው እንዲቀይሩ ተገድደዋል። እሱ ብቻ አይደለም። ይሄ ከእስልምና የተደረገ ነው ብለን በእስልምና ብቻ የምናስቀምጠው እንዳልሆነ የምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የካቶሊክ እምነትም ተጽዕኖና አደገኛ አካሄድ ነበረበት። ለምሳሌ በ17ኛው ክፍለ ዘመን ፖርቹጋላውያን የካቶሊክ እምነት ተከታዮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ በካቶሊክ ለመተካት ባደረጉት ሙከራ የሃይማኖት ጦርነት ተነስቶ ለብዙዎች ሞት ምክንያት ሆኖ እንደነበረ ይታወቃል። ቺም ቤተክርስቲያን ረጅም ጊዜ የሚያጠቃ ፕሮጀክት ሲሰራ የቆየባት ነው። የአጼ ሱስንዮስ ዘመን አጼ ሱስንዮስ ካቶሊክን የመንግስት ሃይማኖት ማድረጋቸው ከፍተኛ ህዝባዊ ተቃውሞና ደም መፋሰስ እንዳስከተለ ታውቃላችሁ። ይሄም ኢትዮጵያ በታሪኳ ኦርቶዶክሳውያን በታሪካቸው ከከፈሏቸው ሰማዕትነትና ዋጋዎች መካከል የሚገኝ ነው። በጣም በርካታ ታሪኮችንም ጨምሮ ወደ ኋላ መልሶ ማየት ይቻላል። ለምሳሌ የጣሊያን ወረራ በ1936 ከ1941 ጣሊያን ኢትዮጵያን ለመወረር በመጣችበት ሰዓት ላይ የመጀመሪያ ጥቃት ካደረገችባቸው የኢትዮጵያ ማዕከላት ትልቁን ቦታ የምትይዘው የኢትዮጵያ ቤተክርስቲያን ናት። የብሔራዊ አንድነት ምልክት አድርጎ ቤተክርስቲያኒቷን የጣሊያን መንግስት ያይ ነበር። ስለዚህ በቀጥታ ኢትዮጵያን ያስተባበረች፣ ኢትዮጵያን የሰራች፣ ይሄንን ለቅኝ ግዛት አልበገር የሚለውን አስተሳሰብ በማህበረሰቡ ዘንድ በየትኛው ማህበረሰብ በሰሜንም በደቡብም በምስራቅም በምዕራብ አንድ አይነት አልበገር ባይነት ለሃይማኖት መኖር፣ ለሀገር መክበር፣ ለሀገር መኖር የሚለውን አስተምህሮት ቤተክርስቲያን በውለታ ሰርታለች። ስለዚህ ጣሊያኖቹ ያን ስለሚያውቁ ወደ መጀመሪያ ጊዜ እንደመጡ ጥቃትም እንደገና ውድመትም ብዙ ነገር ግድያም የፈጸሙት በቤተክርስቲያን ላይ እንደሆነ ታያላችሁ ማለት ነው። ይሄ በ1930ዎቹ እስከ 40ዎቹ የነበረ ነው። ለምሳሌ ሌሎችም ምሳሌዎች በጠቅስላችሁ የደብረ ሊባኖስ ጭፍጨፋን ማየት ይችላላችሁ። የጣሊያን ኃይሎች በደብረ ሊባኖስ ገዳም በመቶዎች የሚቆጠሩ መነኮሳትና ዲያቆናትን በአንድ ቀን ረሽነው እንደነበረ ይታወቃል። ይሄ እንግዲህ ወራሪዎችን መተው እንደነበረ፣ ወራሪዎችን በተመሳሳይ ሁኔታ ቤተክርስቲያንን ማዳከም ኢትዮጵያን ማዳከም ነው ብሎ ማመን እንደሆነ ታያላችሁ። ይሄን ነገር በዚህ ደረጃ ላይ እንዳለ ብታዩም በአስተሳሰብ ደረጃ
ማለትም መንፈሳዊ የሆነውን አስተሳሰብና አስተምሮትንም የመምታት አደገኛ ስልቶችም ኢቭን በፖለቲከኞችም በኢትዮጵያ ፖለቲከኞችም ጭምር ሲካሄድ እንደነበረ ታውቃላችሁ። ለምሳሌ በደርግ ስርዓት በ1974 እስከ 1991 እንደ አውሮፓዎች ዘመን አቆጣጠር ደርግ ስልጣን እንደያዘ ቀጥታ ዘመቻ ያደረገው ቤተክርስቲያንን ከመንግስት በመለየት የነበራትን መሬት ኢኮኖሚያዊ መሰረት የወረሰበት ጊዜ እንደነበረ ታያላችሁ። በዛ ሰዓት ላይ ከነበሩት ነገሮች መካከል የፓትርያርኩ መታሰርና መገደል፣ ደርግ ብፁዕ ወቅዱስ አቡነ ቴዎፍሎስን ካሰረ በኋላ በግፍ ገድሏቸዋል። ልብ በሉ፣ ዘመቻው በፖለቲከኞችም ቤተክርስቲያን ላይ ተደርጓል። ግን ደርግ ኢትዮጵያን በማዋሃድ የሚታወቅ መንግስት ነው። ሆኖም ኢትዮጵያ ቤተክርስቲያን ላይ ያለው አቋም ግን ከዚህ በተለየ መልኩ የሚያደርግበት እንደሆነ ሌላኛውን አድርጋችሁ ታያላችሁ። እሱ ምንድነው? ለምሳሌ አምላክ የለሽነት ርዕዮት አለ። በደርግ ዘመን ካህናትና ምእመናን ጸረ አብዮት ተብለው ታስረዋል፣ ተሰቃይተዋል። ይሄንን ስታዩ አስተሳሰቡ የነበረው ጸረ እግዚአብሔራዊነት ወይም ጸረ አብዮት በሚል የመጣ አስተሳሰብ እንዳልነበረበትም ትመለከታላችሁ። ብዙ አይነት ፐርሲኩዌሽን በኢትዮጵያ ቤተክርስቲያን ላይ ሲካሄድ በታሪክ ብዙ ዘልቋል። ከነበሩት ታሪካዊ አንድምታዎች መካከል በ1983 እንደ አውሮፓውያን ዘመን አቆጣጠር በ1991 ከዛ በኋላ የነበሩ በጣም ብዙ የቤተክርስቲያን ፈተናዎች አሉ። ለምሳሌ ያክል ግን ላስታውሳችሁ። በ1983 በኋላ ቤተክርስቲያን የተለያዩ ፖለቲካዊ ጫናዎችን በዘር ፌዴራሊዝም ምክንያት መዋቅራዊ ጥቃቶች እንዲደርሱባት ሆነዋል። በሚገርም ሁኔታ ኢትዮጵያ ቤተክርስቲያን በእነዚህ መከራዎች ውስጥ ከፍተኛ ፖለቲከኞችም ሲመጡ፣ ወራሪዎችም ሲመጡ፣ እንደገናም ደግሞ ኢትዮጵያን በተመለከተ ምንም ፕሮጀክት ሲሰራ ቤተክርስቲያኒቱን ከማጥቃት ነው የሚጀምረው ማለት ነው። እነዚህ መሰረት አድርጋ ጥቃት ደርሶባታል። ይሄ ብቻ አይደለም። ለምሳሌ በ2003 ወይም በ2011 እንደ አውሮፓውያን ዘመን አቆጣጠር በኢትዮጵያ ግን 2003 ዓ.ም ጥቃትን በተመለከተ ለምሳሌ ላስታውሳችሁ ብዬ ነው። በምዕራብ ኢትዮጵያ በአንድ ወቅት ብቻ ከ50 በላይ አብያተ ክርስቲያናት ተቃጥለዋል። በሺዎች የሚቆጠሩ ተፈናቅለዋል። ይሄ ያልኳችሁ በ2003 ነው። ሌላ አንድ ቆንጆ ምሳሌ በ2013 የነበረው የአክሱም ጭፍጨፋ የምታስታውሱ ነው። በትግራይ ጦርነት ወቅት በአክሱም ጽዮን ማርያም በዓል ዋዜማ በመቶዎች የሚቆጠሩ ኦርቶዶክሳውያን ምዕመናን ተገለዋል። what is the secret behind? ምንድነው ከጀርባ ያለው ነገር? you see ከዚህ ጋር ተያይዞ የአርሲ ጥቃቶችም ተመሳሳይ ነው። በኦሮሚያ ክልል አርሲ ዞን በተለያዩ ጊዜያት ኦርቶዶክሳውያን በማንነታቸው በሃይማኖታቸው ምክንያት ተገለዋል። እዚህ በህገወጥ ሲኖዶስ ምስረታ ሙከራ በ2015 ዓ.ም በኦሮሚያ ክልል በህገወጥ መንግስት የተሾሙ ጳጳሳት ብላ ቤተክርስቲያን በግልጽ ያስቀመጠቻቸው በቤተክርስቲያን ላይ ትልቅ ክፍፍልና ሁከት እንዲፈጠር አድርገዋል። የሰው ነፍስ ጠፍቷል። ክርስቲያኖች ቤተክርስቲያን በብዙ መልኩ ተጎድታለች። ለዚህ ቅርብ ጊዜ የነበሩትን ነገሮች ታያላችሁ። አሁን ባለበት ሁኔታ እንግዲህ ወቅታዊ የሚባሉ ቀጣይ ፈተናዎች አሁንም እንደቀጠሉ ናቸው። መንግስት በቤተክርስቲያን ውስጣዊ ጉዳይ ጣልቃ በመግባት ህገወጥ ቡድኖችን በመደገፍ ይሄን እንደሚያደርግ የኢትዮጵያ ቤተክርስቲያን ትከሳለች። ሌሎች ምክንያቶችም ይነሳሉ፣ እሱን አሳያቸዋል። ነገር ግን እንደዚህ አይነት ነገሮች ባለፉት ጥቂት ዓመታት በመቶዎች የሚቆጠሩ ምዕመናን ካህናት እንዲገደሉ እንዳደረገ፣ ሚሊዮን ኦርቶዶክሳውያን ከቀያቸው እንዲፈናቀሉ እንዳደረገ ታያላችሁ። ግፍ ነው፣ የእውነት ግፍ ነው። ማለት ሰው አምላኩን አምኖ በሚኖረው ማህበረሰብ ላይ የሚሰራ ነገር ግፍ ነው። ይሄንን ምክንያቱ ምን ሊሆን ይችላል? የሚነሱት መላምቶች፣ የሚሰጡት ትንተናዎች አሉ። ምንድናቸው የሚለውን ነገር ማየት ያስፈልጋል። እሱን አሳያችኋለሁ። ነገር ግን በታሪክ ውስጥ ቀደም ብዬ ባልኳችሁ ከታሪክ ከነበሩት እውነታዎች መካከል ታሪካዊ ምክንያቶችን ጠቅሼ ባሳያችሁ ግን በደንብ አድርጎ በዚህ ዙሪያ ላይ ያለ መረዳት ሊጨምር ይችላል። ለምሳሌ የዮዲት ጉዲት ሰዓት ላይ የነበረው ታሪካዊ አንድምታ ወደ ኋላ ስታዩ የእምነት እንደነበረ ታያላችሁ። እሷ የአይሁዳዊነትን በማስፋፋት ደረጃ ትልቅ እንቅፋት የሆነባት የኢትዮጵያ ቤተክርስቲያን እንደሆነች ታምን ነበረ። ስለዚህ አክሱምን በመውረር የቤተክርስቲያን ንብረትን አውድማ መጽሐፍትን አቃጥላ በጣም ብዙ ክርስቲያኖችን ገላለች። በተመሳሳይ የአህመድ ግራኝም እንደዚሁ ያቺ አይሁዳዊነትን ነው። አህመድ ግራኝ ደግሞ እስልምናን
በዘመቻው በጣም ብዙ ቤተክርስቲያን ተቃጥሏል፣ ንብረቶች ወድመዋል፣ ክርስቲያኖች በግፍ ተገለዋል፣ በግድ ደግሞ ወደ እስልምና ተቀይረዋል። የካቶሊካዊ ተጽዕኖንም ስታዩ ተመልከቱ። በ16 17ኛው ክፍለ ዘመን የፖርቹጋል ካቶሊኮች በተመሳሳይ ሁኔታ ያደረጉትን ስታዩ የኢትዮጵያ ቤተክርስቲያንን እንግዲህ ካቶሊክም በክርስቶስ ነው የምታምነው፣ የኢትዮጵያ ቤተክርስቲያንን በክርስቶስ ነው የምታምነው። ነገር ግን ጉዳዩ እንደዛ አይደለም፣ ከዛ ይዘላል። የማንነት ኢትዮጵያዊነት የተባለውን ስር መሰረት መስራት ላይ ቤተክርስቲያኒቱ የሰራችው ነገር ለሚመጡት ጠላቶች በጠቅላላ የመጀመሪያው ተጋፋጭ እንድትሆን ያደርጋታል። ምክንያቱም ኢትዮጵያዊነትን በመስራት በማጽናት ውስጥ ያላት ውለታ ለሞት ለመገደል ከፊት ለፊት ካለው ግድያ ማለትም በክርስትናም ለመገደል እንደገናም በኢትዮጵያዊነትም ለመገደል ከፊት ለፊት የቆመች ቤተክርስቲያን እንደሆነች የምታዩበት አንደኛው የፖርቹጋሎቹን ነው። ይሄ በተመሳሳይ ሁኔታ ለምሳሌ የስቴፋኖሳውያን ንቅናቄ በ15ኛው መቶ ክፍለ ዘመን ንጉሠ ነገሥት ዘርዓ ያዕቆብ የንግስናና ስልጣንን በተመለከተ ቤተክርስቲያንን አስተምሮ የሚቃወሙትን እስጢፋኖሳውያንን በመቅጣት የተከሰተው ውስጣዊ መከፋፈል እንደነበረ ታያላችሁ። ያም እንግዲህ የተከሰተው ነገር በቀጥታ ቤተክርስቲያንን በማድከም ውስጥ የሚመጣው ነገር ኢትዮጵያን ያደክማል የሚለው ቀጥ ያለ ስጋት እንዳለ እዛ ውስጥ ትመለከታላችሁ። የኦቶማን ተጽዕኖችን ለምሳሌ 16ኛው ክፍለ ዘመን ኦቶማን ቱርኮች በቀይ ባህር አካባቢ ላይ ተጽዕኖ መፍጠራቸው በዚህ ቦታ ላይ መስፋፋት እንዳይችሉ የከለከለው ኢትዮጵያውያን ናቸው። ኢትዮጵያውያንን ደግሞ በማዋሃድ ትልቁን ቦታ የያዘችው ኢትዮጵያ ቤተክርስቲያን ናት። ስለዚህ ኦቶማን ቱርኮችም ኢትዮጵያ ቤተክርስቲያን ላይ ያደረጉትን በጣም በርካታ ጥፋቶችን ወይም ደግሞ ጥቃቶችን ታያላችሁ ማለት ነው። እሱ ብቻ አይደለም። ለምሳሌ የኢትዮጵያ አዳል ጦርነት ተከታታይ ግጭቶችን ስታዩ ለረጅም ዘመናት ከጎረቤት አካባቢዎች የተሰነዘሩ ጥቃቶች ናቸው። በተለይ በግራኝ ዘመን እነዚህ ቀጥታ የመጀመሪያ ታርጌት ያደርጉ የነበረው ቤተክርስቲያን እንደነበር ታያላችሁ። ለምሳሌ የታሪክ ተመራማሪዎች የቅኝ አገዛዝ ትርክት ላይ ቤተክርስቲያኒቷ በደቡብ ኢትዮጵያ መስፋፋት ወቅት የንጉሱን ስርዓት አካል ሆና ይሄ የቅኝ አገዛዝ ተባባሪ ሆናለች ቤተክርስቲያኒቱ የሚል ትርክት ተበትኖ በደቡብ የኢትዮጵያ ክፍል አካባቢ ላይ ከፍተኛ ጫናዎች ሲደረጉ ለረጅም ጊዜ እንደቆየ ታያላችሁ። እነዚህም ከማርክሲስት አብዮት ለምሳሌ ከ1960ዎቹ ከ1980ዎቹ ከነበረው ከደርግ መንግስት የቤተክርስቲያን ንብረት መሬት መውረስ ሃይማኖት ህዝብን እንደ አደንዛዥ እጽ አድርጋ አደንዝዘዋለች ህዝቡን ለዚህ ጉዳይ በሚል በድፍረት ይነገር የነበረበት ጊዜ እንደነበረ ደግሞ ታስታውሳላችሁ። እነዚህ ምንድነው ብላችሁ ስትሉ ቤተክርስቲያኒቱ ላይ የሚደረገው ነገር ጠንካራ የሆነ አቋምን የማላላት ወይም ደግሞ ሰዎች ለሚፈልጓቸው አካላት እንዲገዙላቸው ቤተክርስቲያንን ማስገዛት የሚል ነገር እንዳለበት ከነዚህ ትረዳላችሁ። ለምሳሌ ኤትኖ ናሽናሊዝም ላይ የጎሳ ፖሊሲ ላይ በ1983 በኋላ በተለይም የጎሳ ፖለቲካ መጠናከር ቤተክርስቲያኒቷን እንደ አንድ አቀንቃኝ በመፈረጅ ማጥቃት ሲደረግ ከነበሩት ነገሮች መካከል አንዱ እንደሆነ ታያላችሁ። ቤተክርስቲያኗን ማዳከም የምንፈልገውን ርዕዮተ ዓለም በህዝቡ ላይ ለመጫን ያመችናል የሚል ነገር እንዳለበት ፖለቲከኞችም ያን ነገር እንደሚጠቀሙ ታያላችሁ። ብዙ ምሳሌ ማንሳት ይቻላል። በታሪክ ውስጥ ከነበሩት መካከል ለምሳሌ የቤተክርስቲያንና ሴፓሬሽን ቸርች ኤንድ ስቴት ዘመናዊ መንግስት ምስረታ ቤተክርስቲያኒቷ ከንጉሱ ጋር የነበራትን የጠበቀ ግንኙነት በማቋረጡ ጥበቃዋን እንድታጣ በማድረግ የተከናወኑ በጣም በርካታ ጥፋቶችን በቤተክርስቲያን ላይ እንዲከሰት እንደደረገም በታሪክ ውስጥ ያለውን ነገር ታያላችሁ። ብዙ ነገሮች ማንሳት ይቻላል። ለምሳሌ የጥንታዊ ሃይማኖት ወይም ኢንዲጂነስ ቢሊፍ ተጽዕኖ በተለይም በደቡብ ኢትዮጵያ የቤተክርስቲያን መስፋፋት ስርጭት ወቅት የጥንታዊ እምነት ተከታዮች ቦታዎችን ቤተክርስቲያን በመያዟ እነዚህ የጣዖት አምላኪዎች ሌሎችም ሁሉ ሳይቀር እንደገናም ደግሞ በእምነት ደረጃ ኢትዮጵያ ቤተክርስቲያን ተስፋፍታለች ብለው የሚያምኑ አካላት በጠቅላላ ኢትዮጵያ ቤተክርስቲያንን ጠላት አድርገው ለረጅም ጊዜ ዘምተውባታል።
ይሄ ራዲካል ኢስላም ንቅናቄን ጨምሮ በተለይ በአፋር፣ በሶማሌ፣ በኦሮሚያ የተለያዩ አካባቢዎች ላይ የሚከሰቱ የሃይማኖት አክራሪ ተጽዕኖችም ጭምር እዛ ላይ መረሳት የለበትም። እንደገናም ደግሞ እንደ አንድ ብሔረሰብ ተምሳሌነት እንድትታይም በማድረግ የሚደረጉ ጥቃቶችም እንዳሉ ታያላችሁ። ኢትዮጵያ ቤተክርስቲያን ልክ በአንድ ብሔር ተጽዕኖ ውስጥ ነው ያለችው፣ ወይ በሁለት ብሔረሰቦች ተጽዕኖ ውስጥ ነው ያለችው። እነዛን ብሔረሰቦች ለማጥቃት ቤተክርስቲያኒቱን ማጥቃት የሚል በጣም አደገኛ አስተሳሰብ እንደነበረ በታሪክ ውስጥ ታያላችሁ። የውጭ ጣልቃ ገብነት ለምሳሌ የአይሲስ ጥቃት ለምሳሌ በ2015 በሊቢያ 30 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ላይ ይደረገ ግድያ፣ እነዚህም በጠቅላላ ስታዩ የተሰሉት ነገሮች ዝም ብሎ ተራ እንዳልሆኑና ቤተክርስቲያኒቱ በኢትዮጵያ ላይ ያላት የፖለቲካ፣ የሃይማኖት፣ የማህበረሰብ፣ የኢትዮጵያዊነት እንደገናም ደግሞ ዩኒፊኬሽን አዋህዶ የማኖር አቅሟ፣ ባህልን የመስጠት አቅሟ በአጠቃላይ በኢትዮጵያ ታሪክ ላይ ያላት ተጽዕኖ ለመጀመሪያ ከሚደረግባት ጥቃቶች አንደኛውና ግንባር ቀደም እንድትሆን እንዳደረጋት ታያላችሁ ማለት ነው። እነዚህ ነገሮች እንግዲህ ከክርስትናው አልፎ ነው በክርስቲያኖች ላይ እንደ ክርስትና እምነት በሚደረገው ጥቃት ባለፈ ደረጃ የሚደረጉት ነገሮች ከዚህ ጋር አፍጥጠው የመጡበት ምክንያት እንዳለበት ታያላችሁ። እነዚህ አይነት ነገሮች በከፍተኛ ሁኔታ አሁን ባለው ደግሞ በቅርብ ጊዜ በሚደረገው ነገር የሚደረጉት ጥቃቶች የሚሰጡ ትንታኔዎች አሉ። እነዚህ ትንታኔዎች ምናልባትም ከ10 የሚጠጉ መላምቶች ወይም ደግሞ አሁን ያለውን በቅርቡ እየተደረገ ያለውን ጥቃት በጠቅላላ ስታዩ የሚሰጡ ትንታኔዎች በግልጽ እንድንረዳ የሚያደርገን ነገር አለ። ለምሳሌ አሁን በቅርብ ጊዜ በተደረጉት በተለያዩ ለምሳሌ በአርሲና መሰል ቦታዎች ላይ የተደረጉ የኦርቶዶክሳውያን ግድያና ጭፍጨፋን በተመለከተ የሚሰጡ 10 የሚጠጉ ትንተናዎች አሉ፣ የሴራ ትንተናዎች። የመጀመሪያው የመንግስት እጅ አለበት የሚል ነው። አንዳንድ ወገኖች የኢትዮጵያ መንግስት በተለይም አሁን ኢትዮጵያን እየመራ ያለው የፖለቲካ ርዕዮተ ዓለም ከኢትዮጵያ ቤተክርስቲያን ርዕዮተ ዓለም ጋር ግጭት ስላለው ያ በዛ የተቀነባበረ ነው፣ መንግስት እያገዘ ነው የሚል የመጀመሪያው የሚነሳ ክስ ነው። በሁለተኛ ደረጃ የሚነሳው ክስ የኦሮሚያ ክልል ባለስልጣናት ተሳትፎ ነው። የአካባቢው የኦሮሚያ ክልል ባለስልጣናት በአክራሪ ቡድኖች ጋር በመተባበር በኦርቶዶክሳውያን ክርስቲያኖች ላይ ጥቃት እየሰነዘረ ነው የሚል የሚቀርበው ሁለተኛው ክስ እሱ ነው። ማለትም በተለያዩ አካላት የሚቀርቡ ክሶችን የሰበሰብኩላችሁ። ሶስተኛው ክስ የኦሮሞ ነጻነት ጦር ወይም ኦኤልኤ ኃላፊነትን እንዲወስድ የሚያደርግ ነው። የመንግስት ምንጮች አንዳንድ አካላት የኦሮሞ ነጻነት ጦር በሲቪሎች ላይ የሚደርሰውን ጥቃት እየፈጸመ ነው ብለው ይከሳሉ። ሌላኛው የብሔር ሃይማኖት አክራሪዎች ሴራ ነው። አራተኛው ጥቃቱ በብሔርና በሃይማኖት አክራሪዎች የተቀነባበረ ነው። ዓላማውም ኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ክርስቲያኖችን በአካባቢ ማጽዳት ወይም ኤትኒክ ክሊንሲንግ ነው የሚል ክስ ይቀርባል። አምስተኛው የጸጥታ ኃይሎች ቸልተኝነት ወይም እገዳ ሆን ተብሎ እየተደረገ ነው የሚል ነው። የጸጥታ ኃይሎች ጥቃቱን ለማስቆም ምንም አይነት እርምጃ አልወሰዱም፣ ይህም በጥቃቱ ውስጥ ተሳትፎ እንዳላቸው ያመላክታል የሚሉ ክስ ይቀርባል። በስድስተኛ ደረጃ የመረጃ ፕሬስ እገዳ ነው። ስለ ጥቃቶቹ መረጃ የሚያወጡ አካላት፣ አይን እማኞች፣ ጋዜጠኞች በመንግስት የጸጥታ ኃይሎች ዝም እንዲባሉ ይደረጋሉ ወይም ይታሰራሉ የሚል ክስ እየቀረበ ነው። ይህም የመንግስት ሴራን ለመሸፈን ነው ተብሎ ነው ክሱ እየቀረበ ያለው። ሌላኛው ስድስተኛው ቤተክርስቲያንን የማፍረስ ዓላማ ነው። አክራሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ልማት ጠላት ወይም እንደ ፖለቲካ ተቃዋሚ በመቁጠር ለማፍረስ እየሞከሩ ነው የሚል የሴራ ንድፈ ሐሳብ በትክክል ይነገራል። ስምንተኛው የውጭ ኃይሎች ጣልቃ ገብነት የሚል ነው። አንዳንድ አስተያየቶች እንደሚያመላክቱት የውጭ ኃይሎች ለምሳሌ ሳላፊስት ቡድኖች በኢትዮጵያ ውስጥ ሃይማኖታዊ ውጥረትን በመፍጠር የራሳቸውን ፍላጎት ለማሳካት እየሰሩ ነው የሚል ይነሳል። በዘጠነኛ ደረጃ ለምሳሌ በዚህ ውስጥ ከሚነሱት መካከል አንዱ የግብጽ ሴራ እንደሆነም ተደርጎ ይነገራል። በውጭ ኃይሎች ጣልቃ ገብነት
ግብጽ ኢትዮጵያ ኦርቶዶክስ ቤተክርስቲያንን በማዳከም የምትሰራው ስራ የግብጽ መንግስት በግብጽ ያሉ የኮፕቲክ ኦርቶዶክስ እምነትን በማዳከም የሰራው ስራ ተመሳሳይ ፕሮጀክት ይዛ ትሰራለች። ይሄንን ኢትዮጵያ ውስጥ ባሉ አካላት ስፖንሰር ታደርጋለች የሚሉ የሴራ ንድፈ ሐሳቦች እየተነገሩ ነው ያሉት። ሌላኛው የቤተክርስቲያን የውስጥ ችግርን ክፍተቱን መጠቀም ነው። አንዳንድ ክሶች ጥቃቱ የተባባሰው በቤተክርስቲያኒቷ ውስጥ በተፈጠረው የመከፋፈል ከዛ ጋር የተያያዘ ችግር ባለው ክፍተትና ስንጥቃት ውስጥ ገብቶ የፖለቲካ ፍላጎትን ለማሟላት የተሰራ የማንኛውም የመንግስትም መንግስታዊ ያልሆኑ አካላትም እጅ ነው በሚል ይከሰሳል። በ10ኛ ደረጃ የመንግስት የክህደት ፖሊሲ በሚል የሴራ ንድፈ ሐሳብ ቀርበዋል። ይሄም ምንድነው? መንግስት የሲቪሎችን ግድያ ሆን ብሎ ይክዳል ወይም ትኩረትን ወደ ሌላ አቅጣጫ ያዞራል። ይሄም ወንጀሎቹ እንዲቀጥሉ መንግስት የሚፈልግበት መንገድ ነው በሚል እየቀረቡ ያሉ አኪዩዜሽንስ እንዳሉ ታያላችሁ ማለት ነው። ፍርዱን ለእግዚአብሔር ነው ምንተው። ምክንያቱም እኔ አሁን በአንደኛው ላይ እንዲህ ብደመድም እኔን ተጠያቂ ያደርገኛል ውድ ቤተሰቦቼ። ፋክቱ ግን እነዚህን በተመለከተ የሚነገሩት እነዚህ ናቸው ብዬ አስቀምጬላችኋል። የመጨረሻ ትኩረት ማድረግ የፈለኩት ግን በዚህ አሁን ባለው በዚህ ጥቃት ዙሪያ ላይ ለረጅም ጊዜ እየቀጠለ ያለው ይሄ ነገርን በተመለከተ ኢትዮጵያዊ ክርስቲያኖች ብቻም ሳይሆን በመጨረሻዎቹ ዘመናት ላይ ዓለም አቀፍ ውድመት እንደሆነ ቅዱስ ቃሉ በትክክል የነገረንን ነገር ልንረዳ ይገባል። እንግዲህ ውድ ቤተሰቦቼ በመጽሐፍ ቅዱስ በትንቢት ላይ የክርስቲያኖችን ግድያ በተመለከተ የሚመጣውን ትንቢት ዓለም አቀፋዊ ጥላቻ ወይም ግሎባል ሄትሬድ እንደሚፈጠር በማቴዎስ ወንጌል ምዕራፍ 24 ከቁጥር 9 ላይ ያለው ክርስቲያኖች ስለ ኢየሱስ ስም በሁሉም ሕዝብ ዘንድ እንደሚጠሉ ይነግረናል። ሌላኛው ሰፊ ስደትና ግድያ persecution and days በመጨረሻው ዘመን እንደሚሆን መጽሐፍ ቅዱስ ይነግረናል። አማኞች ለጭንቀት ተላልፎ ይሰጣሉ፣ ይገደላሉ። በማቴዎስ 24 ከቁጥር 9 ላይ እንደተቀመጠው የፍቅር መቀዝቀዝም ለብዙ ክርስቲያኖች ሞት ክፍተት ይፈጥራል። አመጽ በመብዛቱ የብዙዎች ፍቅር ይቀዘቅዛል ይላል ማቴዎስ 24:12 ላይ። መካካድም ቢትራያልም በመጨረሻው ዘመን ላይ ክርስቲያኖችን መገደላቸው ትልቅ አስተዋጽኦ ያደርጋል። በመጽሐፍ ቅዱስ መሰረት በሉቃስ ወንጌል ምዕራፍ 21:16 ላይ በዘመኑ መጨረሻ ወንድማማቾች፣ ወላጆች፣ ጓደኛሞች እርስ በርሱ አሳልፈው እንደሚሰጣጡም ያሳያል። ይሄም ለክርስቲያኖች ሞት ምክንያት ነው። የሐሰተኛ ነቢያት መነሳት ፎልስ ፕሮፌትስ፣ ብዙ ሐሰተኞች ነቢያት ተነስተው ብዙዎችን ያስታሉ። ብዙዎችን በዚህ የተነሳ በእምነት መካካድ ውስጥ ያለ ግጭት ምክንያት የሚሆኑበት ጊዜ ይመጣል። በማቴዎስ ወንጌል 24:11 ላይ እንደተቀመጠው ከሃዲነት ወይም ፎሊንግ አዌይ ብዙዎች አማኞች በመጨረሻው ዘመን በእምነታቸው እንዳይጸኑ ለማድረግ ብዙ ይሰራል። በማቴዎስ 24:10 ላይ ታላቅ መከራ ግሬት ትሪቡሌሽን በመጨረሻዎቹ ዘመናት ለብዙ ክርስቲያኖች ህልፈት ይሆናል። በማቴዎስ 24:21 ላይ ከዓለም መጀመሪያ ጀምሮ እስከ ዛሬ ያልሆነ ወደፊትም የማይሆን ታላቅ መከራ ይመጣል። በዛም በጣም ብዙ ክርስቲያኖች ይጨፈጨፋሉ። ሌላኛው የአውሬው ማህተም ማርክ ኦፍ ዘ ቤስት የአውሬው ምልክት 66 የሚለውን ቁጥር የማይቀበሉ መግዛትና መሸጥ የማይችሉበት እነዚህ ክርስቲያኖች የሚገደሉበት ልጆቻቸው ማሳከም የማይችሉበት ጊዜ ይመጣል። የኢኮኖሚ ስደት ይመጣል። በራእይ 13 ከቁጥር 16-17 ላይ እንደተቀመጠው የስደት ጊዜ ማጠርን በተመለከተ ጌታ የነገረን ለዚህ ነው። ያ ጊዜ ይላል መጽሐፍ ቅዱስ በማቴዎስ 24:22 ላይ ባያጥር ለተመረጡት ሲባል ባያጥር ስጋ የለበሰ ሁሉ ባልዳነም እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ስለተመረጡት ክርስቲያኖች ሲል ጌታ ቀኑን አሳጥሮታል እንጂ ቀጥሎ የሚመጣው በጣም የከፋ ነው። ለምሳሌ ኤንዱራንስ ፎር ዘ ኤንድ እስከ መጨረሻው የሚጸና ግን እርሱ ይድናል። በማቴዎስ 24:13 ላይ የተቀመጠው ምክንያቱም ቢባል የሰማዕታት ደም በራእይ 6 ከቁጥር 9-11 ላይ እንደተቀመጠው በራእይ መጽሐፍ ላይ ስለ እግዚአብሔር ቃልና ምስክርነታቸው አንገታቸው የተቆላ ሰማዕታትን እንዴት እንደሚታዩ ይነግረናል። ለነዚህ ሰማዕታት ደም ብዙ እንዳይሆን ለተመረጡት ሲባል ቀኑ ባያጥር ብዙ ደም ብዙ መስዋዕትነት በክርስትናው ዓለም ሊከፈል እንደሚችል መጽሐፍ ቅዱስ ይነግረናል። ይሄ እንግዲህ fulfillment of the prophecy ነው፣ የትንቢት መፈጸም ነው።
የክርስቲያኖች ስደት የዘመኑ መጨረሻ ምልክት መሆኑ በማቴዎስ 24 ላይ ተነግሮናል። እሱ ብቻ አይደለም፣ እግዚአብሔር በምድር ላይ ቁጣውን በገለጸበት ሰዓት መከራ ይመጣል። wrath and tribulation። እግዚአብሔር አማኞቹ ከእግዚአብሔር ቁጣ የሚጠበቁ ናቸው፣ ነገር ግን ከመከራ አያመልጡም። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12 ላይ ማየት ይችላላችሁ። ከመከራ ከሚመጣባቸው ነገሮች መካከል አንደኛው የኢኮኖሚ ስደት ነው። ኢኮኖሚክ persecution ነው። ክርስቲያኖች የክርስቶስ ተከታዮችን መግዛት፣ መሸጥ፣ መለወጥ በማይችሉበት ደረጃ አውሬው በዮሐንስ ራእይ 13:17 ላይ እንደተቀመጠ ክርስቲያኖችን በኢኮኖሚ ይቀጣል። ብዙ መከራ ይመጣል። ከዚህ በላይ ብዙ መከራ አለ። ለክርስቶስ መኖር ዋጋ እንዳለው ደግሞ ግን ልንረዳ ይገባል። cost of discipleship። በክርስቶስ ኢየሱስ እግዚአብሔርን መምሰል እየወደዱ መኖር የሚፈልጉትን ሁሉ ስደት ሊደርስባቸው እንደሚችል፣ እነዚህ ሰዎች በክርስቶስ መኖር የሚፈልጉትን ሁሉ ላይ ስደት ሊመጣ እንደሚችል ደግሞ በሁለተኛ ጢሞቴዎስ 3:12 ላይ ተቀምጧል። ለምን? በክርስቶስ ለመኖር የሚፈልጉ ሰዎች ላይ ዲያብሎስ ቁጣ አለው። ሬጅ ኦፍ ድራገን አለ። በዮሐንስ ራእይ 12:13-7 ላይ እንደተቀመጠው ሰይጣን ወይም ዘንዶ የእግዚአብሔርን ትእዛዝ የሚጠብቁትና የኢየሱስ ምስክርነት ባላቸው ላይ ጦርነት እንደሚያውጅ ይነግረናል። በመጨረሻው ዘመን ላይ ከፍተኛ ስደት በክርስቲያኖች ላይ ይሆናል። መጽናናትና ደስታ ስለዚህ ያስፈልገናል። joy in suffering። አማኞች ስለ ክርስቶስ ስም ሲሰደዱ ደስ ሊላቸው እንደሚገባ፣ ሰማያዊ ዋጋቸው ታላቅ እንደሆነ በማቴዎስ 5:11-12 ላይ ነግሮናል። መንፈስ ቅዱስ ይረዳናል። መርሳት የማያስፈልገው በመጨረሻዎቹ ዘመናት ላይ ክርስቲያኖች ይሰደዳሉ፣ ይገደላሉ። Holy Spirit helps us። አማኞች ወደ ፍርድ ቤት ሲቀርቡ ምን እንደሚናገሩ መንፈስ ቅዱስ ያስተምራቸዋል ይላል በሉቃስ ወንጌል 21 ከቁጥር 14-15 ላይ። ስለዚህ እግዚአብሔር አብሮን እንዳለ ማወቅ ያስፈልጋል። አምላካዊ ጥበቃም አለን፣ ዲቫይን ፕሮቴክሽን አለን። ከራሳቸው አንዲት ጠጉር እንኳን አጠፋም ይለናል በሉቃስ ወንጌል ምዕራፍ 21 ከቁጥር 18 ላይ። ይሄ አማኞች በስደት ውስጥም ተስፋ እንዳላቸው ይነግረናል። ለምን? የዘላለም ዘውድ ተዘጋጅተዋል። በክርስትና እምነት የሚደረገው መስዋዕትነት ክራውን ኦፍ ላይፍ አለው። የዘላለም ዘውድ አክሊል አለው። ያን አምኖ ነው መሞትም ከሆነ መሞት የሚያስፈልገው። በክርስቶስ ኢየሱስ ሕይወት፣ በክርስትና ሕይወት ሰው ጸንቶ እስከ መጨረሻው ከቀጠለ እስከ ሞት ድረስ የታመኑትን የጽኑ የሕይወት ቃል ኪዳን የሆነውን አክሊል ይቀበላሉ። በዮሐንስ ራእይ ምዕራፍ 2 ከቁጥር 10 ላይ አለ። ስለዚህ ውድ ሣድስ ቤተሰቦቼ በመጨረሻዎቹ ዘመናት ላይ የሚመጡት ከባድ ነገሮች እንደዚህ እንደቀላል መታየዎች አይደለም። ብዙ ምክንያቶች አሉ። የሚቀመጡ በጣም ብዙ ትንታኔዎች አሉ። በመጨረሻው ዘመን ላይ የሚመጡ ብዙ ክርስቲያኖችን የሚጎዱ የሚገድሉ በጣም ብዙ ምክንያት እንዳለ ይታወቃል። እነዚህ ሁሉ ምክንያቶች ከእግዚአብሔር የቃል ዕውቀት ውጪ እንዳልሆኑ ግን ልናቃቸው ይገባል። ስለዚህ በኦርቶዶክሳውያን ላይ የሚደረጉ ጭፍጨፋዎች፣ ግድያዎች፣ ሌሎችም እንደ ተራ ነገር ሊቆጠሩ እንደማይገባና በየጊዜው ይሄ በሚሆንበት ሰዓት ላይ የእግዚአብሔርን ሕያው ቃል ልናስታውስ እንደሚገባ፣ በጸሎት መትጋት እንደሚገባ፣ የክርስቲያኖችን ደም የሚጨፈጨፉ ዲያብሎስ በክርስቲያኖች ደም የተወሰነ ጊዜ ቻርጅ እያደረገ ደማቸውን እየተጠቀመ እድሜ ለመቀጠል የሚያስችል ስራ ነው የሚሰራው እርኩሱ ዓለም። በክርስቲያኖች ላይ የሚደረገው ጭፍጨፋ በደማቸው የሚፈሰው ደም ማለት በቀጥታ እርኩሱ ዓለም የክርስቶስን ደም ማግኘት አይችልም። ስጋው ደግሞ የቆረቡትን ክርስቲያኖች ደም ነው የሚያገኘው። ስጋው ደግሞ የቀረቡ ክርስቲያኖችን ደም እርኩሱ ዓለም በመስዋዕትነት እንዲከፈልለት ይፈልጋል። ያንን ቢያገኝ በቀጥታ ከዛ ቻርጅ ያደርጋል። የእርኩሱ ዓለም ከፈሰሰው የክርስቲያኖች ደም የሚወስደው ኃይል አለው። ቀጥታ ደሙን አይደለም የሚወስደው፣ ከደሙ የሚወጣ ኃይል አለ። ያ ኃይል እርኩሳን መናፍስ በምድር በሚደክሙበት ሰዓት፣ መስራት ባልቻሉበት ሰዓት፣ በምድር ላይ እርኩሰት የክፉን ስራ ለመስራት አቅም ባጡ ሰዓት ላይ አንድ ዝም ብሎ ሰው ከሚገደል አንድ ክርስቲያን ቢገደል በክርስቲያኑ ደምና ስጋ ውስጥ ያለው ስጋ ወደሙ ኃይል አለ። ያንን ኃይል የኤሌክትሪክ ቫይብሬሽኑን ቻርጅ አድርገው የተወሰነ ጊዜ መጠቀም ይችላሉ። በቀጥታ የክርስቶስ ስጋና ደምን ኃይል ማግኘት ስለማይችሉ ከክርስቲያኑ ደም ከሚወጣው ቫይብሬሽን ግን ያን ኃይል ተጠቅመው እርኩሳን መናፍስት የተወሰነ ጊዜ እድሜያቸውን ያስቀጥላሉ። ይህን ሲክሪት መሰረት አድርጎ ግድያዎች ይፈጸማሉ። ውድ ሣድስ ቤተሰቦቼ ልንጸና፣ ልንጸልይ፣ ልንተጋ እንደሚገባ ማሳሰብ ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።